የባለብዙ የሚሊዮነር አስተሳሰብ መገንባት ክፍል 6 ከመስጠት በስተጀርባ ያለ ልብ የምንመለከተው ክፍል ዘጸአት 25:1-9 ሐጌ ምዕራፍ 1 ሚልክያስ 3:10 ሉቃስ 6:38 እንዲሁም ፊልጵስዩስ 4:17-19 ሁለተኛ ቆሮንቶስ ምዕራፍ 2 እና አንደኛ ቆሮንቶስ ምዕራፍ 9 ምዕራፍ 9:6 እና ምዕራፍ 9 ቁጥር 10 ነው የምንመለከተው። ሰላም ቅዱሳን እንደምን ሰነበታችሁልኝ? ሳምንቱን በመልካም እንዳሳለፋችሁ ተስፋ አደርጋለሁ። የሚሊዮናዊነት አስተሳሰብን መገንባት በሚል ለተከታታይ ሳምንታት ሳስተምር የነበረውን ትምህርት ዛሬም ከመስጠት ጀርባ ስላለው ልብ ላካፍላችሁ የምፈልገው ሐሳብ አለ። አንዳንድ ጉባኤዎች ውስጥ አንዳንድ መጋቢዎች ስለ ገንዘብ መስበክ በጣም ከመፍራታቸውም የተነሳ ጉባኤው ሰጪ እንዲሆን ለማድረግ ከውጪ ተጋባዥ እንግዳ በመጋበዝ ስለ መስጠት እንዲሰብኩላቸው የሚያደርጉ የቤተ ክርስቲያን ፓስተሮች ወይም መጋቢዎች እንዳሉ ሰማለሁ። በእኔ አስተያየት ችግሩ የሰባኪውም ወይም የፓስተሩ የእረኛውና እንዲሁም የጉባኤው ስለ ገንዘብ ያላቸው አመለካከት ወይም ገንዘብን በመስጠት ዙሪያ ያላቸው አመለካከት ትክክል ካለመሆኑ የተነሳ ነው ይሄ ችግር ያለው። በቤተ ክርስቲያን ውስጥ የገንዘብ እጥረትም ሊኖር ያለው ችግሩ በመስጠት ዙሪያ በተለይ ወንጌልን በመደገፍ ዙሪያ ያለውን ብሬክትሩና በዛ ውስጥ የሚመጣውን በረከት በደንብ ጠልቆ ካለማወቅ የተነሳ ነው። ብዙዎች ከኔ እኮ ተቸግሯል ሲባል መስጠት ይቀላቸዋል። ወንጌልን በተመለከተ ስጡ ከሚባሉ ታሞ እኮ ሊሞት ነው ፓስተር ከኔ ወይ አሜን። ከዛ እግዚአብሔር ይጠብቀን ከእንደዛ አይነት ፈንድሬዚንግ። ለእግዚአብሔር ስራ ሰዎች እየተንቀሳቀሱና መስራት በሚችሉበት ጊዜ አብሮ መቆም እንዴት አይነት መባረክ ነው። ስለዚህ ዛሬ ያለን ችግር የሚያስወግድ ቃል ወደ እናንተ ህይወት ይመጣል ብዬ ልነግራችሁ ወዳለሁኝ። የእግዚአብሔር ስራ እግዚአብሔር ራሱ ነው መስጠትን አስተምሩ ተናገሩ ያለው ወይም ያስተማረው። ከብሉይ ኪዳን ዘመን ጀምሮ ይሄ ነገር መጽሐፍ ቅዱስ በተደጋጋሚ እግዚአብሔር አገልጋዮችን ስለ መስጠት ለህዝቡ እንዲያስተምሩና እንዲናገሩ ሲናገራቸው እናያለን። ለምሳሌ ሙሴን በዘጸአት ምዕራፍ 1 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው ይላል። ለእስራኤል ልጆች ንገራቸው፣ ስጦታ ያምጡልኝ፣ በልቡ ፈቅዶ ከሚሰጥ ሰው ሁሉ ስጦታዬን ተቀበል፣ መቅደስም ለእኔ ይስሩ፣ በመካከላቸውም እኖራለሁ። እንዳሳየው ሁሉ የመገናኛውን ድንኳን ምሳሌና ዕቃዎቹን ምሳሌ እንደዚሁ ይስሩዋል። እግዚአብሔር ለሙሴ ራእይ ሰጥቶታል። ያንን ማደሪያውን እንዲሰራ በማደሪያ ውስጥ የሚሆኑትን ነገሮች ሁሉ እንዳሳየው እንደዛ ስራ ብሎታል። ያለ መስራት ደግሞ በዛሬው አነጋገር ፋይናንስ ይጠይቃል። ከላምጣው ጌታ ሆይ ሲል ጠይቅ፣ ንገራቸው እንዲሰጡ አለው። ለምናቸው አይደለም ያለው፣ ንገራቸው። አይለምኑም፣ ንገራቸው አለ። ማኒፕሌትም አይደረጉም፣ አታስፈራራቸው፣ ወየውልህ አይባሉም፣ ንገራቸው። ስለዚህ በልቡ ወዶ ከፈቀደ ሰው ሁሉ ተቀበላለው። ደስ የሚለው እግዚአብሔር በሁለቱም ውስጥ ነው፣ በተናጋሪውም በሰጪውም ውስጥ ነው የሚሰራው። ያም በቃ ለመስጠት ደስ ያለው እንዲያደርግ በልቡ የሚያነሳሳ መንፈስ ይገባል በሱም ህይወት ውስጥ። ስለዚህ ሙሴ እንደዛ በማድረግ ገንዘብ ከየት አገኛለሁ ብሎ ሳይጨነቅ ሰጪዎች እስቲ ይህን ምስኪን ሙሴን እስቲ ንርዳው ብለው አይደለም፣ እንደዛ አይነት መንፈስ አይደለም ይዘው የመጡት ለሙሴ። ሙሴ የሚሰራው ስራ ከእግዚአብሔር የተላከ ስራ ስለሆነ እኛም በዛ ስራ ውስጥ ክፍል እንዲኖር ፓርት እንድንሆን እንፈልጋለን ሲሉ ነው የሰጡት። የሙሴ አምላክም እነሱን ባረካቸው። ሌሎችም ነቢያት በምናይበት ጊዜ ለምሳሌ በሐጌ መጽሐፍ ላይ ህዝቡ ከምርኮ በተመለሰ ጊዜ
ሰው ሁሉ በራሱ ሕይወት ሩጫ ውስጥ ገብቶ ነበረ። የራሱን ቤት ሲገዛና የራሱን ቤት ሲሰራ ሩጫ አብዝቶ የእግዚአብሔርን ነገር ችላ ያለበት ጊዜ ነበር። ስለዚህ ሐጌ ነቢዩ ተነሳና እንዲህ አላቸው። ምዕራፍ 1 ቁጥር 4 ላይ የኔ ቤት ፈርሶ አዲሱ መደበኛ ትርጉም ይህ ቤት ድግግን ሆኖ ሳለ እናንተ ራሳችሁ ጣሪያ ባለበት ቤት ለመቀመጥ ጊዜው ነውን? ምን ለማለት ነው? በቃ የኔ ቤት ያፈሰሰ ያለ የኔ ቤት ተስተካክሎ ሳይሰራ ለመሆኑ እናንተ በተሸለሙ ቤቶች ለመኖር ጊዜው ነውን? ከዛ በኋላ በሐጌ ምዕራፍ 10 ላይ ስለዚህ አይ ቲንክ ከድሮ መደበኛ ትርጉም ባነበው ደስ ይለኛል አንዳንዱ ቃላት። ስለዚህ ሰማያት በላያችሁ ይላል ጠልን ከልክለዋል፣ ምድሪቱን ፍሬዋን ከልክላለች። እኔም በምድርና በተራሮች በእህል በወይን በዘይት ምድርን በምታበቅለው ላይ በሰዎችና በእንስሶች ላይ እጅግ የሚደክምበት ሁሉ ላይ ድርቅን ጠርቻለሁ ይላል። እዚህ ጋር ሐጌ ባለመስጠት የሚመጣው ነው ወይም ኔጌቲቭ ኮንሲኩዌንሱን ነው ሲናገርን የምናየው እና ደሞዙን የተቀበለ ሰው በቀዳዳ ኪስ እንደሚያስቀምጥ ሆነ ይላል። ምን ለማለት ነው? ያገኛሉ እኮ ይሰራሉ፣ ግን በቃ አይሞላም። ስለዚህ እግዚአብሔር ፕራዮሪቲ መስጠት ወዳለባቸው ነገር፣ ትኩረት ማድረግ ወዳለባቸው ነገር፣ በወንጌል ስራ ላይ ችልተኛ እንዳይሆኑ ሲያነቃቸው እናያለን። ሚክያስ ደግሞ የሚክያስን ጀነሬሽን ደግሞ ስናይ ሚክያስ ነቢይ ነው። እሱ በሌላ አይነት መልኩ ነው አፕሮች ያደረጋቸው። ምግብ በቤቴ ይኖር ዘንድ አለ፣ በቤቴ ውስጥ መብል ይኖር ዘንድ። ሚክያስ የመጨረሻው የኦልድ ተስተመንት መጽሐፍ ነው እና በተለይ እግዚአብሔር በዛ ስፍራ ላይ ስለ መስጠት ሲወቅሳቸው ነበር። ስለ ሰው ለመሆኑ ይሰርቃል እንደ አምላክን እናንተ ደግሞ እንዴት ነው ሰረክ የምትሉኝ ብሎ ይነግራቸዋል። ግን በምዕራፍ 3 ቁጥር 10 ላይ በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ፣ የሰማይንም መስኮት ባልከፍትላችሁ፣ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። ስለ እናንተ ነቀጹን እገሥጻለሁ፣ የምድራችሁን ፍሬ አያጠፋም፣ በእርሻቸውም ያለው ወይን ፍሬ አይረግፍም ይላል የሰራዊት ጌታ እግዚአብሔር። ዋው! ይሄ ደግሞ በመስጠት ውስጥ ያለው በኋላ ወደ አዲስ ኪዳንም ስንዘልቅ ይሄ ሀሳብ ነው የሚመጣው። ሞር በፖዚቲቭ እንትኑ ነው እግዚአብሔር ሲናገር በኢየሱስም በጳውሎስም በኋላ እናየዋለን ምናየው። ስለዚህ አንድ ነገር እንገራቸው፣ መስጠት የእግዚአብሔርን እግዚአብሔር ሊያበለጽገን ያቀደው መንገድ ነው። አለመስጠት ደግሞ ወይም ይዞ መቆየት ንፉግነት ዲያብሎስ በተዘጋ ሰማይ ስር ሊያቆየን የሚጠቀምበት ስልት ነው። ሁለቱንም ማየት አለብን። ኢየሱስ ስለ ብልጽግና ያስተማረው ተመሳሳይ ነው። አስራት የምንለው ቅድም ከ11 የምንለው ነው። አንዳንድ ሰው አዲስ ኪዳን እኮ እንደዚህ አይነት ነገር አላስተማረም፣ ይሄ ብሉይ ኪዳን ነው፣ አስራት ሕግ ነው ብለው የሚያስቡ ሰዎች አሉ። ግን አይደለም። በአዲስ ኪዳን አለ፣ በደንብ አለ። ኢየሱስም ተናግሯል። አሁን እኔ ስለ አስራት አይደለም ማስተምረው። ዋናው ፖይንቴ ግን 1 ቆሮንቶስ ምዕራፍ 9 ጳውሎስ ተናግሯል። የሚያበራ የወይን በሬ አፉን አትሰር ተብሎ በሕግ አልተጻፈምን እያለ ሕግን ጠቅሶ እግዚአብሔር በወንጌል የሚሰብኩትን ከወንጌል እንዲያገኙ ቀለባቸውን ደንግጓል ብሎ ስለኛ የጻፈው ነው ብሎ ኦልድ ተስታመንትን አንጥቶ ገጠም አድርጎ ኒው ተስታመንት ላይ ሲነግረን እናያለን። ኢየሱስ የብልጽግናን ቁልፍ እንዲህ ብሎ ነው ያስተማረው። ስጡ ይሰጣችሁማል፣ የተጨቆነ እንደዚህ ይላል፣ ስጡ ይሰጣችሁማል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋልና፣ የተጨቆነና የተነቀነቀ የተትረፈረፈ መልካም መስፈሪያ በቅፋችሁ ይሰጣችኋል። ስጡ ብሎ አንዳንድ ሰባኪዎች ስጥ ለእግዚአብሔር ብቻ ምንም ነገር እንዳትጠብቅ የሚሉ አሉ። ይሄ የተሳሳተ ነው። ወንጌል አይደለም እሱ። ወንጌል ኢየሱስ ያስተማረው ስጡ ይሰጣችኋል አለ። ሲሰጣችሁ ደግሞ በመልካም መስፈሪያ አለ።
ሃሌሉያ። የተጨቆነ የተነቀነቀ በዛ ጫን ያለው በረከት እንደማለት ነው። ሞልቶ የሚፈስ የምታስቀምጡበት ስፍራ እስከማይበቃ ድረስ ማለት ነው። ልክ በሚክያስ ላይ የተናገረውን ቃል ይመስላል ኢየሱስ እየተነተነ ያለው። የሰማይ ደጆችን ባልከፍትላችሁ በረከቴንም ባላፈስላችሁ የሚለው የምታስቀምጡበት ስፍራ እስክታጡ ድረስ እንደሚለው ማለት ነው። ስለዚህ ሰዎችን መስጠት ብቻ ስጡ እያሉ ብሎ መጨቅጨቅ የሰዎች ላይ ሸክም መጣል ነው። ነገር ግን በመስጠት ውስጥ ሰዎች ምን እንደሚያገኙ ሲያውቁ ነው ምላቸው። የዛን ጊዜ ምንም ነገር ለማድረግ ሬዲ ናቸው። ለእግዚአብሔር ቤትን ሽጠና ስጠኝ ብለህ ለመስጠት ሬዲ ነው። ምክንያቱም ሌላ ቤት አንድ ነው ያለ፣ ሁለተኛውን ስጠኝ ብለህ ማለት ነው። የምታገኘው ከዛ በኋላ የሚመጣው ከገባ ለማድረጉ አይከብድም፣ ይበልህ እንጂ እሱ ያ የ40 መልቲ ሚሊዮነር መገንባት ያለብን ሐሳብ እያልኩ የምናገረው ይህንን ነው። ፕሮፖርሽናል ነው ማለት ነው። የጀነረስ ሃርታችንና የምናገኘው ብልጽግና ፕሮፖርሽናል ሆኖ ይመጣል እያለን ነው። ስለዚህ ስንሰጥ ጀነረስ ስንሆን በእግዚአብሔር ፊት የታል ብለን ማለት እንችላለን። ድፍረት ይኖረናል። የተጨቀነው የተነቀነቀው ሞልቶ የምትልፈው በረከቴን ብለን መጠየቅ እንችላለን። ድፍረት አለን። በመንፈሳዊም ብሬክትሩ እናገኛለን። ቆርኔሌዎስ ሰጪ ነበረ። አንድ ቀን ጸልያሉ ጊዜ አንዳንድ ሰዎች ጸልያሉ ግን አይሰጡም። አንዳንድ ሰዎች ደግሞ ይሰጣሉ አይጸልዩም አሉ። ቆርኔሌዎስ ግን ይሰጣልም ደግሞ የሚጸልይም ሰው ነበርና አንድ ቀን ሲጸልይ ብዙ ነገር ስለ ጌታ እንኳን አያውቅም። በኦልድ ተስተመንት በብሉይ ኪዳን ባለው ስታይል ሲጸልይ እግዚአብሔር መልአኩን ላከ። ቆርኔሌዎስ አለው ጸሎት ተሰምቷል አለው። መልአኩ መጣ። ግን መልአኩ ስለ ወንጌል ስለ ኢየሱስ ሞት የመስበክ የመልአክ ድርሻ ስለ አይደለ ጴጥሮስ የሚባል ሰው ያ ስለ መዳን ኢንፎርሜሽን እሱ ጋር ያለው እሱን አስጠራው። ይነግርሃል አለው። ይሄ መንፈሳዊ ብሬክትሩ የተከፈተ ሰማይ ገንዘብ ብቻ አይደለም፣ ኮኔክሽን ያመጣልናል። ያ የምንፈልገው ነገር የት እንዳለ ይጠቁመናል። መንፈስ ቅዱስ ያገናኘናል። በሚያስገርም ሁኔታ የሚፈጠሩ ኮኔክሽኖች እየመጡ እናንተን 40 ሚሊዮነር ያደረጓቸው። ውሰዱት። ያ ነው ባላሰብንበት ስፍራ ላይ እንድንገኝ በራሳችን ጥረት የማናገኘውን በረከት እጃችን እንዲገባ የሚያደርገው። ቆርኔሌዎስ ያላሰበው መንፈስ ቅዱስ መጥቶ ፈሰሰ በላያቸው ላይ። በልሳኖች ጸለዩ። ጴጥሮስ መጥቶ ሲጸልይላቸው ይሄ መንፈሳዊ ብሬክትሩ ነው። ከመስጠት ጀርባ ጳውሎስም የነበረው ልብ ደግሞ ተመሳሳይ ነው። ጳውሎስ ስለ መስጠት በአንደኛ ቆሮንቶስ ምዕራፍ 9 ላይ አስተምሯቸዋል። ቅድም እንዳልኳችሁ ስለ አስራት የሚያበራየውን በሬ አፉን አትሰር ተብሎ ተጽፏል ብሎ ሲናገር አንደኛ ቆሮንቶስ ምዕራፍ 9 ላይ ነው። ሁለተኛ ቆሮንቶስ ምዕራፍ 9 ላይ ደግሞ በልግስና ስለ መስጠት ማንም በልቡ እንዳሰበ ይስጥ ይላል። በግድ ወይም በሐዘን አይደለም፣ እግዚአብሔር በደስታ የሚሰጠውን ሰው ይወዳልና ይላል። cheerful giverን እግዚአብሔር ይወዳል። እንደዛ ይስጣል። እንዲህ ብሎ ጳውሎስ በድፍረት ስለ መስጠት ለቤተ ክርስቲያን ያስተማረበት ምክንያት የእነሱን ገንዘብ ማኒፕሌት አድርጎ ሊሰበስብ አስገድዶ እያስፈራራ ሊወስድ እኮ አይደለም ነው። በሱ ልብ ውስጥ የነበረው ስለ መስጠት ሲያስተምር የነበረው ልብን አስቡት። በፊልጵስዩስ ላይ ነው የምታገኙት። ምዕራፍ 4 ከ17 እስከ 19 ስሙት። ስጦታውን እሱ እንዲሰጡ ሲጠይቅ ከነሱ ስጦታ ወይም ከሚያገኘው ስጦታ ይልቅ ጳውሎስ የሚያስብ የነበረው በምዕራፍ 4 ላይ ፊልጵስዩስ ምዕራፍ 4 ቁጥር 17 ላይ እንደዚህ ይላል። እንደዚህ ይላል፣ በተሰሎንቄ እንኳን ሳለው ከ16 ጀምሮ ሳለው አንድ ጊዜ ሁለት ጊዜ ያስፈለገኝን ሰዳችሁልኝ ነበርና በስሌታችሁ የሚበዛውን ፍሬ እንጂ ስጦታውን ፈልጌ አይደለሁም። ስሙ፣ እኔ
ይሄንን ስላችሁ የእናንተን ስጦታ ፈልጌ እንዳይመስላችኋል። ነገር ግን በመስጠታችሁ ስሌት ያ የ30 60 100 እጥፍ ያለው ጌታ ወይም ደግሞ የተጨቆነው የተነቀነቀው ሞልቶ የሚተርፈው በሰማይ የሚሰላላቸውን ስሌት ሲያስብ እንዲሰጡ ያስተምር ነበር ጳውሎስ። ስለ መስጠት አለማስተማር ሰዎች የተሰላ በረከት እንዳያገኙ እንቅፋት መሆን ነው። ስለዚህ ጳውሎስ እንደዚህ አላቸው፣ ነገር ግን ሁሉ አለኝ ይበዛልኝማል፣ የመዓዛ ሽታና የተወደደ መስዋዕት የሚሆነውን ለእግዚአብሔርም ደስ የሚያሰኘውን ስጦታችሁን ከአፍሪድጦ ተቀብዬ ተሞልቼዋለሁ አላቸው። ተቀብየው ያ ሲሰጡ ለጳውሎስ አይደለም፣ ግን ለጳውሎስ ነው የተቀበለው። ግን ያ ወደ እግዚአብሔር ፊት እንደ መዓዛ ሽታ ወጣ አላቸው። እግዚአብሔር አሸተተው አለ። አምላኬም አለ አሁን ከዚህ በኋላ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። እንደ ባለጠግነቱ መጠን ጳውሎስ ከተቀበለ በኋላ እንግዲህ በቃ ጠና ስጥልኝ፣ አፍንጫችሁን ላሱ አይደለም ያላቸው፣ የራሳችሁ ጉዳይ አይደለም ያላቸው። አምላክ ያለ በቃ ባረካቸው። አምላኬ እንደ ባለጠግነቱ መጠን ዘመሩት ዘማሪዎቹ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሙላባችሁ። ይሞላዋል ብላችሁ ካመናችሁ ገና ከዚህ የሚበልጥ ታያላችሁ። ሃሌሉያ። ይሲ ያንን ልብ ይዞ ነበር ስለ መስጠት የሚያስተምረው እንጂ በችግሬ ድረሱልኝ አይደለም። በእግዚአብሔር ፊት የመዓዛ ሽታ ሆኖ ስጦታችሁ ጣላችሁ፣ የሰማይ ደጆች ይከፈትላችሁ ያለ ነበር የሚያስተምረው። ወገኖቼ መዝጊያዬን ወደ መዝጊያ ሐሳብ ይመጣል። ይህን ትምህርት ስትሰሙ፣ ሁለተኛ ስለ መስጠት ስትሰሙ ደስ ይበላችሁ። ይሁን ፊታችሁ አይጨማደድ፣ ስማይል አሉ። ዋው በሉ፣ ሰማይ ደጅ ይከፈትልኝ ስትሰጡ በቃ ደስ ይበላችሁ። በቃ እግዚአብሔር ዋጋ አለኝ ለኔ የሚለው መንፈስ ውስጣችሁ ይምጣ። በዛ በ40 ማልቲ ሚሊዮነር መንፈስ ውስጥ ሁሉ በቃ ክብር ለኢየሱስ ይሁን። ግን አንድ ነገር ልንገራችሁ፣ ከሁሉ በላይ የሆነ ስጦታ ለእግዚአብሔር የልባችሁ ነው። ሜቢ ኢየሱስ ክርስቶስን የግል አዳኝ አድርጋችሁ ካልተቀበላል ዛሬ እግዚአብሔር ከገንዘባችሁ በስተጀርባ አይደለም፣ ከልባችሁ ጋር ነው ጉዳይ አለው። ለዚህ ነው ጳውሎስ ሲናገር ስለ ተሰሎንቄ ሰዎች ነው ሲናገር፣ ልባቸው ሰፊ ነበራል። መጀመሪያ ያስቀድመው ራሳቸውን ለጌታና ለእኛ ሰጠዋል። ከዛ በኋላ የገንዘቡን ነገር ተጉት በቃ። ከዛ በኋላ ለዛ ሰዎች ለጋስ የመጨረሻ ቆላስይስ የመጨረሻ ለጋሾች ነበሩ። መጀመሪያ ገንዘብን አይደለም ሕይወትን ለጌታ ስጠው። ኢየሱስ ና ወደ ሕይወቴ ግባ በለው። በዚህ ሰዓት ጸልዩ ወንድም እህቴ፣ ኃጢአቴን ሁሉ ባፈሰስከው ደም ጠብልኝ፣ የሕይወቴ አዳኝ አድርጌ በዚህ ሰዓት እቀበልሃለሁ። ለእኔ ስለ ሞትክልኝ፣ ኃጢአቴን ሁሉ ስለተሸከምክ አመሰግንሃለሁ። በዚህ ሰዓት ይቅር ስላልከኝ፣ ወደ ሕይወቴም ስለመጣ አመሰግንሃለሁ። በኢየሱስ ስም አሜን። ይህን ጸሎት ጸልያችሁ ከሆነ በእውነት ጌታ በውስጣችሁ እንደገባ ልነግራችሁ እፈልጋለሁ። ስለዚህ ሉቃስ 6:38 ስጡ ይሰጣችሁማል። የተጨቆነ የተናወጠ ሞልቶ የሚተርፍ ሰዎች በጉያችሁ ያኖራል። ወገኖቼ እውነት ነው። ወንጌል ስንሰራ ዛሬ ብዙ ብር እጃችን ላይ ኖሩ ነገ የለንም። የሆነ አዳራሽ ከፈላችሁበት፣ የሆነ ወንጌል ሰራችሁበት፣ የሆነ በቃ እዛው I have seen it many times። ልንገራችሁ ግን ዛሬም ፈንድሬዝ እናደርጋ ነገም እንደዚሁ ነው።
የሰጡ ሁሉ ሳይባረኩ የቀሩ የሉ። ወይኔ የሰጠው ብለው የተቆጨ ሰው እስካሁን አጋጥሞኝ አያውቅም። መስጠታቸው ሲጨምር እንጂ ያየሁት ሲቀንስ አይደለም። አባት ሆይ ይህንን ቃልን የሰሙትን ለቤትና ለመንግሥት ሥራ መስፋት ተካፋይ የሆኑትን ሁሉ እጅግ እንድታበለጽጋቸው ጸልያለሁ። በናዝሬቱ በኢየሱስ ክርስቶስ አምላኬ እንደ ባለጠግነቱ መጠን በክርስቶስ ኢየሱስ የሚያስፈልጋቸውን ይሙላባቸው የተባለ አምላኬ በባለጠግነትህ ስፋት እንድትባርካቸው ካሰቡትና ከገመቱት በላይ የሆነ ብልጽግና ወደ ሕይወታቸው ይለቀቅ ዘንድ ጸልያለሁ። እያንዳንዱን በሕመም ላይ ያለን ሰው እንድትፈውስ በሽታ በኢየሱስ ክርስቶስ ስም የተነሳ እንዲሆን ጸልያለሁ። ፍጹም ጤንነት በአካላቸው ላይ ይሆን። ጥበብና ማስተዋል ኮኔክሽኖችን ሁሉ ፈጥረህ እግዚአብሔር ሆይ አንተ ሚሊዮነሮች አድርገህ እንድታስነሳቸው መንግሥትህን በስፋት የሚለግሱ የሚደግፉ አድርገህ እንድታቆማቸው ጸልያለሁ። ስምህ ይባረክ። ሳምንቱ ለእያንዳንዱ ሰው የድል ሳምንት ይሆናል። ልጆችን ሁሉ ባርክ፣ ቤተሰብን ባርክ፣ ስራቸውን ባርክ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። መልካም ሳምንት። ምናልባት ይህንን አገልግሎት ይህንን ቻናል ሰብስክራይብ ላይክ ካላረጋችሁ ዱት ናው። ለሌሎች ሼር ማድረግ አትርሱ። ይህን አገልግሎት በጸሎት በገንዘብ ለምትደግፉ ላመሰግናችሁ እወዳለሁ። በመቀጠል አድርጉት። አዳዲሶችም ይህንን አገልግሎት እንደግፋለን ለምትሉ ይሄ ብልጽግና መንፈስ ያገኛችኋል። ጆይን አድርጉ። እግዚአብሔር ይባርካችሁ። መልካም ሳምንት።